ዓላማ የጸናው በጀግንነት ቆሜ ድንበሬ ማስከበር ባጥንትና ደሜ ለወገን አለኝታ ለአገር ባላደራ በኢትዮጵያዊነቴ ሁሌም የምኮራ ወታደር ነኝ ወታደር ዘቤ ቆምኩኝ ለሀገር ወታደር ነኝ አርበኛ መቼም የማልተኛ። አዲሱ ቸሬ ካሌ ይባላል። የአዋባል ወረዳ ሚሊሻ ጽሕፈት ቤት ኃላፊ። እንግዲህ ሰላም የሁሉም መሰረት ነው። ሰላም ከሌለ ሁሉም ነገር የለም። ወጣት እስከ አዛውንት፣ የሃይማኖት አባቶች፣ የሀገር ሽማግሌዎች ሁሉም በየድርሻው ሁሉም የራሱን ድንጋይ መወርወር አለበት። ሁሉም የራሱን ጠጠር አሻራ ማሳረፍ አለበት። ሰላም እንዲረጋገጥ፣ ሰላም እንዲመጣ ሁሉም የየድርሻውን ከተወጣ ሰላም ይረጋገጣል። ሰላምን ማረጋገጥ፣ ሰላምን ማምጣት የኛ ተቀዳሚ ስራችን ነው። ከምንም በላይ ሰላም ይናፍቀናል። ሰላም የጠማውን ሰላም የናፈቀውን ማህበረሰብ በሰላም ወጥቶ በሰላም እንዲገባ ደግሞ ሁላችንም የየራሳችንን ድርሻ መወጣት መቻል አለብን የሚል ሀሳብ ነው ያለኝ። ቀን ልሶ ሰላምን ለማምጣት ዋጋም እየከፈለ ያለው ይሄ ዋጋ የሚከፈል ማለት የህይወት ዋጋ ይከፈላል። የህይወት መስዋዕትነት የአካል የንብረት የቤተሰብ ጭምር ዋጋ እየተከፈለ የመጣ ሰላም ነውና ይሄልን ለማስቀጠል ሁላችንም በርብርብ ሁላችንም በዝግጅት መዘጋጀት መቻል አለብን የሚል ሀሳብ ነው ያለኝ። በመገዳደል በመጠፋፋት ሰላም አይመጣም። የምንጠፋፋው የምንገዳደለው እርስ በርሳችን ነው። ሌላ ጥላት አልመጣብንም። እዚህ የምንገዳደለው ሌሎች የባዕዳን ሀገሮችን ተልኮ ጭምር ይዘን ካልሆነ በስተቀር እዚህ የምንጠፋፈው እርስ በርሳችን ነው። ያልተጋመደ ያልተዛመደ የለምና አሁንም እንደ መንግስት ለሰላም እጃችን ክፍት ነው፣ በራችን ክፍት ነው። እጆቻችን እንደተዘረጉ ናቸውና ሁላችንም በርብርብ መስራት መቻል አለብን የሚል ሀሳብ ነው ያለኝ። በጫካ ላሉ ወንድሞቻችን እንግዲህ የማስተላልፈው መልእክት ቢኖር እኛ ወረዳ አካባቢ ያለውን ለአማራ ታገላለሁ፣ ለአማራ ሞታለሁ፣ ለአማራ ዘብቆምየለታለሁ የሚል የኛ ማህበረሰብ ክፍል ወይም በጫካ ያሉ ተዋጊዎቻችን ወይም በጫካ ያሉ ወንድሞቻችን ስንመለከት የሰላም አስከባሪ በተለይ የሚኒሻውን በሬ ያርዳሉ፣ የእርሻ መሬቱ እንዳይተረስ ያደርጋሉ፣ ቤተሰቦቻቸውንም ጭምር ያግታሉ። ይሄ ደግሞ የአማራ ትግልን አንድ እርምጃ አያስኬድም። ባህሩን ከዝፌ በርሬ እንደነስር ለወከልኩት ወገን በስራት የማበስር መቼም ሳላዳላ ለማንም ሳልወግን ሁሌ የማስፈጽም ሕግንና ሕግን እኔ አምሳ አለቃ ቢያዝን ፈንታ መኮንን እባላለሁ። የአዋባል ወረዳ ሚሊሻ ጽሕፈት ቤት ባለሙያ ነኝ። እኛ ማድረግ ያለብን ሰላም መጠበቅና አገር ማስጠበቅና አገር ማስቀጠል ስለሆነ የስራችን ተጠናክሮና የበለጠ ሆኖ እንዲቀጥል እየሰራ እንገኛለን። ሁሉም ሌት ተቀን ተጠርንፎ ስራውን እየሰራ ይገኛል። ስለዚህ እንዳጠቃላይ ሰላም አስከባሪያችን የጥበቃ ስራውን በአግባቡ እንዲወጣ ማድረግ ከህዝባችን ጎን በመቆም የሀገርን ሰላም ማጽናት ነው። ምክንያቱ እኛ ሌት ተቀን እንደምንደክመው ሁሉ ህዝባችንን ከጎን ሆኖ ሊያግዘን ሊደግፈን ይገባል። ምክንያቱ ሀገር ዝም ብላ ያልሆኑ ግለሰቦች ልትረበሽ ህዝብ ሰላም ሊያጣ አይገባም። ስለዚህ ይሄን በተመለከተ አሁንም ቀጣይም ቢሆን አጠናክረ መስራት ያለብን ሰላም ላይ ስለሆነ ህዝባችን ከጎን እንዲሆን ህዝባችን ሰላም እንዲያገኝ ሌት ተቀን እንሰራለን ብለን እናስባለን። አምሳ አለቃ ዘላለም መንግስቴ የአዋባል ወረዳ ሚሊሻ ጽሕፈት ቤት ስምሪት ቡድን መሪና የባሮር ሻለቃ ዋና አዛዥ ነኝ። በተለያየ ባበቀስቲት በለጋ አካባቢ ትንኮሳዎች እንደ ወረዳችን ፈጽመዋል። ከተማ አካባቢ ተኩሰዋል። ሁሉን ኃይላችንን ተትጥቅ ጀምሮ እስከ ስንቃችን ድረስ ያለውን ነገር አሰማርተን ወደ እነሱ ተጠግተን የተከላከል ነው። ምን ጊዜም ሚሊሻ ሲባል ለሀገር ዋና መሰረታዊ ፖለቲካዊ የሚሆን ማንኛውንም የሀገር ጠባቂ መሆኑን ያስመሰከርንበት ነው።
ህብረተሰባችን በሰላም እንዲወጣ እንዲገባ፣ ትምህርት ቤቶች ህጻናቶች እንዲማሩ፣ ግብርና ምርቶች ማዳበሪያን የመሳሰሉ ለህብረተሰቡ በሰላም እንዲሳለጡ ከማድረግ አኳያ ከፍተኛ ሚና የሚጫወተው ይሄ የሰላም አስከባሪ ነው። ወደፊትም ሰላምን ያረጋጋል ብለን እናምናለን። እንግዲህ የተሰጠን የመንግስት አቅጣጫ ይኖራል፣ የራሳችንም እቅድ አለን። በቅርብ ቀን ሰላም ሆኖ እርግጠኛ ነኝ ሰላም ሆኖ በሰላም እንዋራለን የሚል እምነት አለ። በዚህ አጋጣሚ ግን በጫካና በዱር ያላችሁ ሀገራችሁ ወንድማችሁ ህብረተሰብ ስለሆነ በሰላም ብትገቡ ጥሬን አቀርባለሁ። ዓላማዬን የተረዳው ከዘር ስሜት ነኝ የጸዳው በጨዋነት ስነ ምግባር ዘብ መቆም ነው። የወረዳ አመራሩ የጸጥታ ኃይሉ ጭምር በጋራ ሆነን ፓርቲያችን የጀመራቸውን የልማት ስራዎች በቀጣይ ደግሞ ያቀዳቸውን የልማት ስራዎች ዳር ለማድረስ ቃል ጭምር መጋባት ስላለብን ነው። እናንተ የሰላሙን እኛ ደግሞ አመራሮች የምንመራውን ህዝብ የምንመራውን ሙያተኛ የሲቪል ሰርቪስ መመሪያው በሚለው ልክ እንድንመራ ህዝባችን ለአገልግሎት ሲመጣ ጎንበስ ቀና ብለን እንድናስተናግድ የሚጠይቀውን የልማትና የመልካም አስተዳደር ስራ ደግሞ በጀት የሚያስፈልጋቸው በበጀት እዚህ የካቢኔ አባላት ጭምር ስላላችሁ የጉልበት ስራ የሚያስፈልጋቸው በጉልበት ስራ ሀሳብ የሚያስፈልጋቸው ሀሳብ አውጥተን ህዝባችንን ደፋ ቀና ብለን እንድናገለግል ጭምር የሚሰራው ስለናል። ሰላሙን አስጠብቁልን፣ በርቱ፣ ግፉ፣ በገንዘብ በጉልበት ከጎናችሁ ነው ብሎ የቤት ስራ ሰጥቶናል። በአግባቡ ተጠቅመን ህዝባችንን እንድናገለግል። ስለዚህ ይሄ የጸጥታ ኃይል ሌት ቁሩና ብርዱ ሳይበግረው ቀን ፀሐዩ ሀሩሩ ሳይበግረው ለህዝብና ለህዝብ ብቻ የቆመ ነው። ስለዚህ የተስፋ ቀናችን ሩቅ አይደለም።